ወጪ ቁጭ በይ። አሁን ሳልበዛም እንዴ? በዛኩ። እቺ ልጅ አንድ ነገር አድርግልኝ ነግሬያለሁ። የትም ቦታ እየሄደች እኔ አንድ ነገር ብትሆን የሀገር መሳቂያ መሳለቂያ መሆን አልፈልግም። ምን ሆነሻል አንቺ? ለምንድን ነው የማትናገሪው? ምን ይዘጋሻል? የተፈጠረውን ንገሪው እንጂ። ምን ማለት ነው? ጭራሽ ይኸውልህ መስመሩን ስታ ከመስመር ወጣልሃለች። እኛ ትምህርት ቤቱ ላይ እየመጣች ነው ብለን ዝም አል፣ ግን ትምህርቱን እየተከታተለችው አይደለም። ትምህርት ቤት አትገቢም እንዴ አንቺ? ኧረ እገባለሁ አባ። አገባብ ከተባለማ ትገባለች። ልሙትልህ። ትምህርት ቤት ገብታ ግን የምትሰራው ሌላ ነገር ነው። እንግዲህ ትናገረው እንደሆነ ተናገረው የተፈጠረውን ነገር። እንግዲህ ደሜን አታፍሉ እዚህ። ችኔ ወዳል የሰውየው ልጅ። አንቺ ይሄው ምሳ ቋጥረን የተጣራ ውሃ አድርገን ልብስ ጫማሽን ገዝተን ደፍተር መጻፊያውን ገዝተን ከጓደኛ በታች እንዳትሆኝ ብለን የሚቀጠል ጸጉር ገዝተን ጥፍር ቀለም ገዝተን ምንድነው አንቺ እንዲው ምን ሆኖ እንዲ ግራ ገብቶሽ እኛንም ግራ መታገቢና? አሁን አንቺ ዝም በይ እመቤቲቱ። የተፈጠረውን አንቺ ልትናገሪው ትችያለሽ ወይ? እችላለሁ። ውል ብለሽ ቅሪ፣ ውል ብሎ ያስቀርሽ። እንዲህ አይነት አጉል አማርኛ በጣም ይደብረኛል፣ ይገርምሻል። ወይ በአማርኛ ወይ በእንግሊዘኛ ትናገሪ እንደሆነ ተናገሪ። በአማርኛ በእንግሊዘኛ ምን ሰማለን? I am listening your talk in my ear። ኦኬ ምን መሰለህ አባ፣ አንቺ ማንን ነው የምታደናቁሪ? ስሚ ከዚህ በኋላ ነግሬሻለሁ። አንድ ጉራማይሌ ቋንቋ አማርኛ በእንግሊዘኛ ስትቀላቀይ ብሰማ ታርዳ እንደቀረበሽ ዶሮ ግን ጥልጥልሽን ነው ማወቅ። ልማድ እኮ ነውማ። በቃ ድንገት ከቀላቀልኩ ታገሱኝ። አጉል ልማድ ይቅር እኮ ነው የምንለው። አሁን የሴት ልጅ ግርዛትና ጥቃት አስገድዶ መድፈር አጉል ባህልና ልማድ ከሆነ እንዲህ ያለው ማይረባ እንደው ንግግር ምን ይባላል? ይሄማ አጉል ላንጉጅ ነው። ይሄው ራስሽ የቀላቀልሽ ለማስረዳት ነው እንዴ? ትናገር። እኔም እኮ ላስረዳችሁ ነው። አንቺ ሞግቱን ታይና እየጠየቀሽ አይደል? እየተጠየቅሽው መልሽለት። ምኑን? እሷ ያለች ብርቅ ያላመራው እኔ ይኸውልሽ ላንቺ አላንስ አባትሽ ይስማ ብዬ ነው እንጂ አንቺን እግር ከወጭ ግጥም አርጊያ ሰሬ ወፌ ላላ ማጫወት አይጠፋኝም። አሁን ጥያቄው ትምህርትሽን ትተሽ የምን ወለም ዘለም ነው? ይሄ ነው ሌላ አይደል? ፌስቡክ፣ ኢንስታግራም፣ ቴሌግራም ነው የተጠቀምኩት። ሌላ እኮ ምንም አላረኩም። አሁን የተናገርሽው ፊዚክስ ነው፣ ማትስ ነው፣ ባዮሎጂ ነው፣ ኬሚስትሪ ነው፣ ኑሮ ዘዴ ነው፣ ህብረተሰብ ሳይንስ ነው? ምንድነው? ትምህርት ነው ወይ? አረ ይሄ ማህበራዊ ድረገጽ ነው አባ። ይሄ ፈተና ላይ ይመጣል። ጀስት ኢንፎርሜሽን ጀስት ብላለች። እስቲ ቆይ ጀስት ታለች። እስቲ እንስመሽ አንቺ ተው ቆይ ጀስት ኢንፎርሜሽን ስለሆነ አንቺ ተው። እሺ እናትየው በተነግሪኝ ንገሪኝ። ይኸውልህ አንተም እኔም ያልገዛንለት ልብሱ፣ ጫማው፣ መዋቢያ፣ ሽቶ፣ የፊት ሜካፕ ቤቱን ሁሉ ሞልቶታል። ምን ሆነሻል አንቺ? ምን የብጀትን ያዘሽ አንቺ? ምን ሆነሽ? እናቴ ንሞይ እናቴ የኔ ልጅ ሳይ አኮራችኝ። በትርፍ ጊዜዋ የተማሪ ስራ እየሰራች በቤት ያሳደግኳት ልጅ ተብዬ እኮ ገና እኔ አባቷ በልማታዊ አባትነት ይሸለማሉ። ይሄ ነው ጎበዝ። ይሄ ምን ነውራል? እንደሱ አይደለም። አረ ታዲያ እንዴት ነው የኔ ቀበጥ? እስቲ ንገሪኝ። አረ ባካችሁ ስሙን። ይኸውልሽ አሁን ዝቅዝቅ በርበሬ ሳላጥንሽ ብትናገሪ ጥሩ ነው። ማንንም አያስጥልሽ። መድኃኔዓለም ምስክሬ ዝቅዝቅ እለበልብሻለሁ። በእውነት እነግርሻለሁ። ባለጌን ካሳደገ የገደለ ጸደቀ የሚባል ተረት አለ። አንቺን ገድዬ እጄን ለመንግስት ሰጣለሁ። ልጁን ገደለ የሚል ዜና አንድ ሰሞን ሚዲያው ላይ እንዲህ ይላል። እረፈላለሁ። ሳታዳምጠኝ እኔ ወዳል መች የሚያዳምጥ ልጅ ኖረናና ነው እኛ የምናዳምጥሽ? ምን ብለን እናዳምጥሽ? ንገሪኝ። መች ሰማሽን? አልሰራም አልሽ እኮ። ካልሰራሽ እኛ ካልገዛን ከየት አመጣሽ? ውይ በቃ ሸዋሸዋ የሚባለውን ስራ ጀምራላለች። ደግሞ እሱ ምንድን ነው? ምን ሆነሃል አንተ? ይሄን አታውቅም እንዴ? ፋብሪካ ስራ። አረ ስለ መድኃኒዓለም ዝም በል። ይኸውልህ
እችን የመሰለሽ ቆንጆ ሴት ይፈልጉና ጎረምሳ ይፈልጉና መኪና ይዘው በመኪና እንሸኝ በሚል ዘዴ ማለት ነው ሰውየውን ያስገቡና ስልኩ አይቀር ወርቁ አይቀር ብሩ አይቀር ግጥም አድርገው ከወሰዱ በኋላ በር ከፍተው እንዲወርወረው መሄድ። እሱ ስራ ጀምራለች። ወይኔ እድል ወይኔ ልፋት እድል ተው እንዴ ምን ሆነሃል አንተ ብቻ ነህ እንዴ የቀለልክ? አብረን እናልቅስ እንጂ ውይ ቅሌቴ አቤት ኪሳራ አሁን ላንቺና ለመሰሎችሽ ነው ይሄን ነገር ትቼው መሄደው። አንተ ደግሞ ዘላለም ሞት ቋንጣው ነው በዚህ ምድር ላይ አትኖር። ሞት የሚባል ነገር እኮ አለ። እንዴ ተጠራጠሪ። እኛ ሞትን ጊዜ ማችን ሀገር በሽዋሽዋ ያስበሏታል። ኧረ እባካችሁ ስሙኝ። ከማይሰማ ሰው ጋር እኛስ እንዴት ብለን እንስማ? ሳታዳምጡኝ። አቤት የፈሲታ ተቆጥታሉ። ጭራሽ የኛን ጮት ትቀሚያለሽ። ስሙኝ ሳሰሙኝ ለምን በራሳችሁ ሚዛን ትመዝኑኛላችሁ እንዴ? ነይ እናቴ ነይ መጣስተብር ና ወረኛ። እኔ እንደሱ አላልኩም። አዳምጡኝ ያልኩትማ። ይኸውልሽ የኔ እናት አሁን አንድ ነገር ብቻ መረጭልኝ። መሞትሽ አይቀርም የተረጋገጠ ነው። እንዴት ልግደልሽ የሚለውን ምርጫ ሀበሲባጎ ለበበርዘን ሀመሩ ሀበዘነዘና ነው መበቆንጨራ ነው ሰ ምን ይሆን? ይሄን መረጭልኝ። ወይ ተሳሙኛላችሁ አሰሙኝም? ደውይ የት ነው መደውሉ አልኩ። ጠንጥታ ካላት ካለማ ልበላችሁ ምን ተለኝ በሴት ጎረምሳ ተከበናል ማለቃችን ነው። ልዩ ኃይል ላኩልን በይ ተወርዋሪ ስልካቸው ቢኖረኝ እኔ ላንቺ ደውላለሁ። እንዴ ምን ሆናለች ማለቃችን እኮ በቃ አለቅና እንግዲህ ምን ተስፋ አለ? አቤት በቃ አለቅን እኮ። እሺ ትመጭን ነይ እናቴ አስተኛና ለጥልጭና ይወጣልሽ ግድልሽ እዲናጨና ሰውየው ወቸው ግድ ይቅርታሽማ። አንቺ ምች ነሽ። ወባትንኝ ማለት ታውቂያለሽ አይደል? ወባትንኝ ማለት ሰው ስትነድፍ ሰውን ዱብ ነው የምታረገው። አንቺ ደግሞ እኔና አባትሽን ዱብ ልታረጊ ነው የተነሳሽ ነሽ። ደግሞ ስሚ እኔ ለኔ የምትከብጅ እንዳይመስልሽ እንዲያርጊ ፍርጥ ነው ማረክሽ። ወይ ጉድ ጮኸች እኮ አንቺ። የሴት ጎረምሳ ያለባቸው እዝጎበሉ ተደፍታችሁ ተብሏል እኮ። ወዴት ትላለህ? እኔ እዚሁ እያለሁ እኔ ላለዋ እግዚኦ አቤት ፈጣሪ እግዚኦ አቤት ፈጣሪ። ገንዘቡ ከየት መጣ ነው ጥያቄው? ከጓደኛዬ። በቃ ይኸውልህ አሁን ነው የጋሽ ፋንቱ ዘፈን ቤቱን ሙልት ማድረግ የነበረበት። ተዛ አድርገን ድብልቅልቅልቅ የእሳቸው ዘፈን ነው የሚያስፈልገው። እኛና ሞቀል እንዴ በቃ በእውነት ደግሞ ለእሷ ያልሆነ ለማን ይሆናል? በእውነት ኧረ ለማ የቴነህ ነበር አምባ ተልኬ አምባ እውነቱን አውጪ። እውነት አባባ እውነት ምነው ዘገየሽ? ቢዘኝ ጎረምሳ ቢዘኝ እንዴት ቢንቀኝ? መናቅ አይደለም መናቅ። ታዲያ ምንድን ነው? ፍቅር ምንም። ታዲያ ምንድን ነው? ምንም አባባ ምንም። ትላፋል ነበር። አዎ አባባ አዎ እኮ ምንድን ነው? ፍቅር አባባ ፍቅር። አይወድልኝ ሰውልኝ የልጄን ነገር ራሷን በራሷ ከመንገድ ስትድር ወይኔ ኧረ እንደሱ አይደለም አባ። ጎሽ ሽማግሌ ያስልከሽ በቃ አክብረሽናላ ከብረናላ ወረኛ። ኧረ ሴት ጓደኛዬ ናት። የምን የሴት ጓደኛ? እኛ ማናውቃት ከየት መጣች? አዋረድሽን እንጂ ተዋረድን እኮ በቃ። የትምህርት ቤት ጓደኛዬ እኮ ነች። የምን የሴት ጓደኛ? እኛ ማናውቃት ከየት መጣች? ያት ልጅ ተማሪ ናት ወይስ አስተማሪ ናት? ኧረ ተማሪ ናት። በያ የጀመራችሁትን ንገሪና። ኔክስት ዊክ ለገነት ጀመራችሁ እንዴ? ኧረ አልጀመርንም። ታዩ እናቴ ታዩ። አሁን ገባኝ እኮ
አሁን ተገነዘብኩት እኮ ገብቶኝ። ሙች ምንድነው? ሹገር። ወይኔ ኧረ በእናታችሁ ጭንቅላቴ ሊፈነዳ ነው። ያንቺ ለምን ይፈነዳል? የኛ ሁሉ ይፈንዳልሽ እንጂ። እኔ የምልህ ቅድም ሹገር ያልከው ምንድነው? እቺ ደግሞ ሚኒ ሹገር ማለት በሁለተኛ ደረጃ ተማሪ ቤቶች በራፍ ላይ እና በኮሌጅና በዩኒቨርሲቲዎች ደጃፍ ላይ መኪና ይዘው እየቆሙ ልጆችን ፒክ የሚያደርጉ ባለ ፈራንካ ሽማግሌዎች ማለት ነው። ሌላ አይደለም። ምን ሊያረጓቸው? እንደው ምንድነሽ አንጃሙ? እንደው ምንድነሽ? እንደው ፋራ ጭራሽ እንደው በቃ ፋራ እኮ ነሽ። ምንም ቴክኖሎጂ አይገባሽ፣ ሁኔታው አይገባሽ። ዘመን ላይ አትሄጂ፣ እዚያው ትረግጫለሽ። እርገጥ ምንድነሽ? ሊመረቋቸው ልበልሽ? ሊያበላሿቸው? ውይ ሞቴ ዛሬ የት ነህ? ና ጠቅልል አድርገህ ይዘኸኝ ሂድ። አሁን ነው መሞት። ና በቃ ውሰደኝ፣ ሞቴ። ወዴት? በህግ አምላክ እንዳትሞች። አትሞች አትብልንገርሽ። በህግ አምላክ አብረን ተያይዘን ነው የምንሞተው። አንቺ ሞተሽ ተገላግለሽ እኔ ቆሜ በዚች ልጠበስ። አረ የኔ አበባ፣ አንቺ የኔም ቦቀቅላ። በቃ ይሄ ነው ነገሩ። በቃ እሺ፣ እናንተስ እኔ ላይ ያለቀሳችሁ የእናንተን ሮሮ ሰማው። እሺ፣ እኔ የት ሄጄ ላልቅስ እንዴ? ምን ሆነሽ አንቺ ታለቅሻለሽ? እኛ እናልቅስልሽ እንጂ አንቺማ ምንሽ ተነክቶ ታለቅሻለሽ? እኛ እናለቅሰዋለን። አይዞሽ እየየየየ እንላለን እኛ። እኔ የምለው አንተ ሰውዬ ስማ እስቲ፣ ጭራሽ አብረህን ታለቅሳለህ? አንተ ወንድ አይደለህም እንዴ? ቀበቶ የት ሄደ? ቆፍጠን ብለህ ተነስተህ የምታረገውን አድርግ እንጂ። እኔ እንዳትነኩኝ፣ ራሴን የቻልኩ 18 ዓመት የሞላኝ ሙሉ ሰው ነኝ። ለምን አታዳምጡኝም እንዴ? ሙሉ ነኝ ብላ እሺ፣ ሞላች። እሺ፣ ወይዘሮ ሙሉ እሺ፣ እንስማሽ። ልብሱንም ጌጡንም የሰጠችኝ የትምህርት ቤት ጓደኛዬ ናት። እሱንማ ሰማነው እኮ። ያልሰማነው ሌላ ነገር ነው እንጂ ምንጩ ከየት ነው እኮ ነው የምትባየው። የጓደኛዬ ቤተሰቦች ሁሉም የሚኖሩት ውጭ ናቸው እና በፈለገችው ጊዜ የፈለገችው ነገር ይደረግላታል። ስለምትወደኝ ሰጠችኝ እንጂ እናንተ እንደምትሉት ባለጌውኛ አይደለም። እውልሽ ማንሽ የኔ ቀበጥ፣ አሁን ማልቀስና ማምታታት ሳይሆን ጓደኛዬ ባልንጀራ ያልሻትን ልጅ አምጭና ከቤተሰብ አስተዋወቂያት። አዎ የሽ ብንተዋወቅ ለሷም ዘመድ እንሆናለን፣ እሷም ለኛ ዘመድ ወገን ትሆነናለች። ይሄ ነው አይደል እንዴ? አዎ በቃ እሱ ልክ ብለሃል። እንደውም ይኸውልህ ያመት ባል ወጣል አይደለ? ይዘሻት ነይና እኔ እናትሽ ሽር ጉድ ብዬ አስተናግዳታለሁ። አሁን ተነሽና ፊትሽን ታጠቢ። ደሞስ አትበይ። እናትና አባት ነን፣ መቆጣት አለብን። እዚህ ቤት አግብተሽ እስክትወጭ ድረስ መቆጣጠር ግዴታችን ነው። አትችሉ ማለታችን። ይሽ ታጠቢ። ቶሎ በይ። እሺ ቶሎ በይ። የሷንስ ጨረስኩት። እኔ አንተ ላይ ግን ጥያቄ አለኝ። ጠይቂ። ቅድም ሹገር ምናምን ያልከው ነገር በጣም ነው የከነከነኝ። ምንድነው? አልገባኝ። ምን ማለት ነው? አንተ ይሄን ሁሉ ነገር ከየት አወቅና? እቺ ደግሞ እንዴት አወቅ ነው አይባለው። ከነከነኝ መጥፎ ነው አይባልም። እንደዚህ እንዴት አወቅ? ደህና ጥያቄ ጥሩ ነው። እኔ እንዴት አወቅ? በቴሌግራም በዋትስአፕ እና በኤፍቢ። አንተም እንደሊሊ እዛ ላይ ተጥደህ ትውላለህ እንዴ? የና እሷ ለምን እኮ ታርጋለሽ? እሷ ተማሪ እኔ ጨረስኩ፣ በቃ ደረስኩ። እንደምን ነው መፍትሄ ነው። እኔ በቃ እኔ እናንተ ከዚህ በኋላ አበቃ። ስማ፣ ይሄ ሹገር ምናምን የሚባል ነገር ባንተ ላይ ባይ ይኸው አክብሬ ተገዝቼልህ አይደል? ምን ከዚህ በኋላ ግን እንዲህ አላረገውም። አንተም በዘነዘናተኛበት ግው አርጌ የፈለገው ነገር ይምጣ። እናቴ ሟችም ተገዳይም ልክ አይመስለኝም። ገዳይም በሰማይም በእግዚአብሔር ፊት በምድር በመንግስት ህጉ መሰረት ይጠየቃል። ቢሞትብሽም ደግሞ ያው ትክልትው ብሎ ይቀራል። ጥሩ አይደለም እናቴ። የልተር ነው መጣው እስቲ ወካርጌ። ታዲያ እሱን ጋቢ ጣለው እንጂ የምን ጋቢ ነው? ለምንድን ነው ማስቀምጠው? እንዴት ተይ እንጂ አንቺ ትልቅ ሰው፣ ለምድር ለሰማይ ከበርኩ ትልቅ ሰው እኮ አዛውንት ነኝ። ምን ነው አንቺ እቺን የመሰለች ትልቅ ጎረምሳ ልጅ አድርሼ እንዲህ በሸሚዝ ሲሄድ እንዲሁ ምን ይባላል? ነጠላዬን እንዲህ ሸፈን ብዬ ሲሄድ ለኔም ላንቺም ለማንም ክብር ጥሩ ነው። ደግሞ በጊዜና በእድሜ ስንኖር ነው ጥሩ። ድሮ ዘለናል። ምን ይሰራል አሁን? በእውነት እኔ አንተን በማግባቴ ደስ ብሎኛል። እንኳን እኔ ባልሆንክ በልድ ሂድና ስትመለስ ደግሞ እኔ ሚስትህ ቤቱን ሞቅ አርጌ ቡናውን ምኑን አፈላልቼ እጠብቃለሁ። ችግር ያው እግሬ ላፍታታው እኮ ነው። ወዲያውም እንደው ሰሞኑን መኪናዋንም አልነደኋትም አይደለም ላንሸራሽራት ወዲና ወዲ ብዬ ነው እንጂ አረ ከዚህ ማለት እመጣለሁ። መጣሁ እናቴ፣ መጣሁ እናቴ፣ መጣሁ። እሺ
እንዴ ማሚዬ ዛሬ የሚመጣ እንግዳ አለ እንዴ? አንቺ ከባሌ የበለጠ እንግዳ ማን አለና? ቤቱን ሞቅ አርጌ ነው የምጠብቀው። እኔ እኮ እንደናንተ አይነት ትዳር እንዲሰጠኝ ነው የምጸልየው። እውነት ነው። ጸሎት በጣም ወሳኝ ነገር ነው። ጸሎት በጣም ጥሩ ነው። በእናት በአባት መመረቅም ጥሩ ነው። የሚገርምሽ የኔ ልጅ እኔ እናቴ አባቴ መርቀውኝ ያደኩ ልጅ ነው። ይሄን የመሰለ ባል ሰጠኝ። ባሌና እኔ እንኳን በጉርምስና ዘመኑ እኔ አብረን ወጠን ስንሄድ እንኳን ሰው ቢሞት ሴት እንዲህ ብሎ ኧረ በፍጹም አይቼበትም አላውቅም። አይደለም ያኔ አሁንማ ተይው ትልቅ ሰዎች ሆነናል። ስለዚህ በእውነት ልጅ እኔ አባትሽን የመሰለ ባል ይስጥሽ። አሜን እማዬ። እኔም እንደናንተ አይነት ትዳር እንዲኖረኝ ነው የምፈልገው። እኔ መርቅሻለሁ ልጅ ጨዋ ከማንም የማይደርስ እና ምን ላግዝሽ? አሁንማ ይኸውልሽ ወካ አይደል ሄደ ለእግሩ ውሃ ሙጭለት። ደግሞ ፈንድሻ ይወዳል አባትሽ። ቡናውን ቅርብ ባርጊና ፈንድሻው ምኑን አርገሽ ቤቱን ሞቅ አርገን እንጠብቀው ደስ እንዲለው። ደግሞ እዚህ ቅርብ ቦታ ነው እኮ ሄደው ወካ ያደረገው። ቶሎ በይ የኔ ወርቅ ቶሎ በይ። አሁን ይመጣል። ይሄው አይቆይም። እዚህ ቅርብ ነው ደግሞ ወካ አርጎ የሚመለሰው። ወይኔ ውዴ እንደዚህ ቆንጆ ነህ እንዴ? ነው ብለሽ ነው? ከምር ደግሞ የተቀባው ሽቶ እንዴት አባቱ ገራሚ ነው። ምንም ችግር የለም። ቆንጆ ሽቶች አሉ ይሰጥሻል። ከምርህን ነው? አንተ መነጽር ራሱ እንዴት አባቱ ነው የሚያምረው። ገዛልሻለሁ ችግር የለም። ወይኔ ታድዬ ማሪ ግን እኮ በጣም አስጠበቅኝ ቅድም። ይቅርታ አሁን ወዴት እንሂድ? ወደ ፈለክበት። ግን አንድ ቦታ መድረስ ይኖርብኛል። ዶላር መመንዘር አለብኝ። ከምርህን ነው? እኔ ጋር አለ ለዛሬ። እውነት? ከምር? በቃ ዶላርም ትወስጃለሽ? ኖ ምን ለማለት ፈልገህ ነው? የኔ ማለት ያንተ ማለት ደግሞ የኔ ማለት አይደል እንዴ? ዝም ብለሽ መተሽ ሳሚ። አሁን ወደ ተዝናኖት። ሄሎ አንቺ ከዛሬው እርጅብኝ ሁሉን ነገር ባሰጪኝ ቢቀርብኝ ይሻለኝ ነበር። አንቺ መች በቃ በኋላ ፏፏ አረጋችኋለሁ። ምን አጨናነቀሽ እንዴ? ምንሽ ነው እንዴ? ቤት አይደለሽም እንዴ? ወይኔ ሳልነግርሽ አንድ ያስኩራሽ ባኮ ተጠበስኩኝ። ኧረ ተይ በእናትሽ አንቺ ልጅ በኋላ ችግር ላይ እንዳትወድቂ። ስለምን ችግር ነው የምታወሪው? ችግርማ ጠቅልሎ ሄዷል። ይገርምሻል ከካናዳ ነው የመጣው። በጣም ሀብታም ነው። ያመጣውን ብር ሁሉ አራግፌ ነው የሚልከው። በዛ ላይ ካልተሳካልኝ ተንጠልጥዬም ቢሆን ካናዳ ገባለሁ እንጂ አታስቢ ጓደኛዬ። አቤት ጉድ! እንደው የታገኘሻቸው በእናትሽ? አንቺ ቤቢዬን ነው የታገኘሻቸው የምትይው? አንቱ የሚገርምሽ ባለፈው ወክ እያረኩኝ ከኋላ በሞተች ቤት ክላክስ አያደርግልኝም። ከዛ ዞር ብዬ ሳየው ተመችኝ። ለምን ይሄ ባልደበርበትም ብዬ መግባት። ከዛ ነጭ ዋይን በስቴክስ ይለቅብኝ። you have no idea። የሚገርምሽ ደግሞ የሚሰጠኝ ብሮች የታሰረው ብቻ ምን አለፋሽ ቀጥሬዋለሁ። ዋ አደራ እበላለሁ ብሎ መበላትም አለ። ቴክ ኬር ጓደኛዬ። እንዴ ማሪ አንቺ ቤትሽ ተኝ፣ እኔ ደግሞ የሚቀጥለውን ስልክ ከካናዳ ነው የምደውልልሽ። እሺ በቃ ለማንኛውም ግን የነገን ቀጠሮ አደራ እንዳትቀሪ እሺ። እባክሽ ሰፈራችሁም ብዙም አላውቀውም። በራይድም ቢሆን ከችላለሁ። እሺ በቃ መልካም ጊዜ ነው። ባይ እሺ ውዴ።
ግን እውነትሽ ነው የኔ ልጅ? እንደው ቤተሰቦችሽ ውጭ ነው የሚኖሩት? አዎ ማዘር ከአክስቴ ጋርና ከታናሽ እህቴ ጋር ነው የሚኖሩ። ጥሩ ነው በጣም። በይ አክስትሽንማ ታስተዋውቂናለሽ። አክስቴን? እሺ ፓይለት ናት ማለቴ ሆስተስ ናት እና ያው ብዙ ሰዓት አይኖራትም፣ ግን ስትመጣ አስተዋውቃችኋለሁ። እንደምንም ሰዓቷን አጣባም ቢሆን ግድ የለም በሚመቻት ሰዓት ታስተዋውቂናለሽ። በሉ አሁን ተጫዋቱ፣ እኔ ምሳ እያዘጋጀው ነው። እሺ ተጫዋቱ። እሺ ሊልዬ አጫዋቻትና። እሺማ እሺ። አንቺ ጨንቆኝ ነበር። እሺ ትናንትና እንዴት ነበር በእናትሽ? የሚገርምሽ በጣም ደባሪ ነበር። ሼባው መጥቶ በጣም ተጣርፎ ነው ሄደው። አሪፍ ሽቶና መነጽር ገዛልሻለሁ ብሎኛል። እሺ እባክሽ ፈታ አድርገሽ ንገሪኝ እንጂ። ምን ልንገርሽ ጓደኛዬ፣ ብታይ መጀመሪያ አካባቢ ቀበጥበጥ ነገር አልኩበት እና ተመቸውት መሰለኝ። እኔ ብዙ ሳወራ እሱ አጭራጭር መልስ ይመልስልኛል። ከዛ ዶላር ልመንዝር ምናምን ነገር አለና እኔ ጋር አለ ምናምን አልኩት። ከዛ ጢባ የተቀባልኩትን 7000 5ቱን ገጨውታ እና ዶላሩን ተቀበልሽው አንቺ ግፈኛ? አረ አልተቀበልኩትም። እንዴት ተቀበሏለሁ? ችላሽ እንዴ? ጎሽ አንዳንዴ መስጠልህ መጂ። የኔ ሞኝ የሰጠውት መስሎሻል? ይሄ የከብቶች ፉርሽካ ሳር በዩ፣ በኋላ ላይ ወተቱን በደንብ አልበዋለሁ። ቆይ ግን ማለቴ እኔ የምልሽ ለምን ከአንድ ሰው ጋር አትሆኝም? ኡፍ ደግሞ ጀመረሽ ልመክሪኝ እንዳይሆን። ኤኒዌይስ ነገ ክላስ አልገባም። እንዴ ለምን? ነገ እኮ ትምህርት አለ። የሐኪም ቀጠሮ አለኝ ልበልሽ? አንቺ ደግሞ ችግር አለብሽ። እንዴ ነው ምረሹ? ከሼባው ጋር ቀጠሮ አለኝ። አዳማ እንሄዳለን ተባብለናል። እና በትምህርት ቀን እዚህ ድረስ የምመጣበት ምክንያት ልጨቀጭቂኝ ከሆነ ሄድልሻለሁ። ኡፍ እሺ የራስሽ ጉዳይ። እኔ ምን አገባኝ? ምን ጉድ ነው? ምንድን ነው? በቃ እኮ ይሄ ጥሩ ነው እኮ ጨረስክ እኮ። አንቺ ወጣ ምን ሆነ ነው? እንግዲህ አስቀምጣ አንተ እዚህ ልትቶ ነው። የልጃችን ጓደኛ እኮ ውጭ ሀገር የሚኖሩ ዘመዶች አሏት እኮ እናቴ። ለማን ብለን እኛም እዚህ ሀገር ውስጥ ብንኖር ልጃችን ማስከበር አለብን። ጸዳ ብለን መታየት። ቤት ጉራ ቤት ጉራ። ስማ የልጁን ጓደኛ የሚተዋወቅ ሳይሆን የመሰልከው እኮ የድሮ ገርል ፍሬንድ ምናምን ወደዛ መሄድ ሰው ነው የመሰልከው። ሂጂ መጣሁ አሁን። እሺ በልሽ ቶሎ በል። ሰው ተቀምጦ ችግር የለም። መጣሁ ምን ነው መጣሁ። ዛሬ በታሪክ ያችን ልጅ ማግኘት የግድ ነው የሚለኝ። 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 ወይኔ ደወላች። ማን ነው? የካናዳው ነው። በይ አውሪ። እኔ ማየላ ግዛት መጣ። ሄሎ ሄሎ የኔ ጣፋጭ። መጣፈጤን በምን አወቅ? ከምጣዱ ያስታውቃል ሲባል አልሰማሽም? የኔ ቆንጆ በጣም ናፍቀሽኛል። አንድ 10 ደቂቃ ላይሽ እፈልጋለሁ። እባክህ አልችልም። አክስቴ ቤት ነው ያለሁት አሁን። ባይሆን በኋላ ልወጣ ስል ደውልልህና ፒክ ታደርገኛለሽ? ኦኬ ደውይልኝ፣ እመጣና ፒክ አደርግሻለሁ። አፈቅርሃለሁ። እኔ ቃላት የለኝም። እሺ እኔ ወድ ባይ። እሺ ደውይልኝ፣ እመጣለሁ። የኔ ልጅ ወይ ጥለንሽ ጠፋን አይደለ? እንዴዎች ጓደኛሽም ትታሽ ወጣች እኮ። እኔ በቃ ነበር አንቺን ለማጫወት እንኳን ቁጭ ብል። ኧረ ችግር የለም። አባቴ እኮ አሁን ከካናዳ ደውሎ እነሱ ጋር ማታም አይደለ አሁን ተኛ ምናምን እያልኩት ደግሞ አያምነኝም። 10 ጊዜ ነው የሚደውለው። አይ የኔ አባት የወላድ አንጀቱ ነው እኮ ነው። ምን ያርጉ ብለሽ ነው? አረ ማዘር የነሱስ በዛው። አይ ልጅ ነገር እንደው ልጅ ነሽ እኮ ነው። ልጅ እኮ እንቁላል ነው። ድሮ እኔ እናቴ ምን ትል ነበር መሰለሽ? እንደው አንቺማ ወልደሽ እዩት ላይ ነበር። ይሄው ወልጅ አየውታ። እሺ ወይ ምንድን ነው አባዬ?
ማን ነው? ማንነትሽ ይጥፋ። ጆሮ የለም እንዴ? ማን ነው? ጆሮ ቢኖረኝማ እንዲህ አይነት መዓት ውስጥ ገባ ነበር እንዴ? ችን ትወዳለች ልጅት። የምን ማደናቀር ነው? አገቡም እንዴ? ማን ነው? ማን እንዴ? አንበሳው አንተ ነህ እንዴ? እባክህ አንበሳ አይደለም ስሜ። እና ማን ነው የኔ ነብር? ምን ነው እፈልጋለሁ ብለሽ ነው የመጣሁት? ለምንድን ነው የፈለግሽኝ? በጣም ቁጭ በላ መጀመሪያ። እንዴ ቁጭ አልኩ አይደል እንዴ? እያየሽኝ አይደል እንዴ? እንዴት አይነት? እሺ በሰላም ነው የፈለግሽኝ? እባክህ ምን ሰላም አለ? እስቲ ተወኝ። ምን ሆነሽ ነው? ማለት ችግር አለ? እኔ የምረዳሽ ነገር ምን? ብታይ እኮ ይኸውልህ የጥቁር አንበሳ የሕክምና ቦርድ ወረቀት ጻፉልኝ። ደግሞ ወደ ካናዳ ሄደሽ ታካሚ ነው ያሉት። እንድትወስደኝ ብዬ ነው። በእናትሽ ተይ አንቺ። በእናትሽ ተይ እንዴ! ተይ በእናትሽ ተይ እንዴ! ምን አይነት ሰው ነሽ? በእናትሽ በጤና እንዴ ይቀልዳል እንዴ? ምን አይነት ቀልድ ነው ያልሽው አንቺ? ቀልዱንማ የጀመርከው አንተ ነህ። ካናዳ ነው የምኖረው ለእረፍት ነው የመጣሁት እያልክ ስትቦተረፍ አልነበር እንዴ? ቃንዴ ተቦተረፍኩ አይደለም። ምን አለ ብትረጅኝ? የአራዳ ልጅ ነሽ። በቃ ተረጅኝ። በቃ ሲነቃ ይቀራል። ዝም ብለሽ በቃ ተሸበለል አትይኝም እንዴ? እንዴ ቆይ ግን አንተ ምን አይነት ሰው ነህ? በእናትህ ምን አይነት ስትይ ማለት አይነት ምን? አሁንም እንደ አሪፍ ሙድ ለመያዝ እየሞከርክ ነው? ኧረ በእናትሽ ላሳዝንሽ፣ በእናትሽ ላሳዝንሽ። በቃ ፍቺኝ። ተጋብተናል እንዴ? እባክህ ቶ ለካ ቤቢዬ ነህ የኔ ማር። ወይ እንከባበር። እሺ እንከባበር፣ ነግሬሃለሁ። ስርዓት እንዴት ይችላል? እሺ ለምንድን ነው የፈለግሽኝ? ቀስ በል ተረጋጋ። ምን ነው ትቸኩላለህ እንዴ? ነው ዛሬም ባለ ተረኛለች። ኧረ በእናትሽ እንደው በፈጠረሽ እኔ እንደዚህ አይነት ባለጌና በቃ የመስመር የሳተ ሰው አይደለሁም። አንቺን ድንገት አየሁሽ፣ ልቤ ድንገት ደነገጠብሽ። ይሄ ነው በቃ። እንደው ምን እባክህ ወይ ጉድ! ሊልዬ ወይማ እንደው ቁጭ ብለሽ እዚህ በቃ ስልክሽን ትጎረጉሪያለሽ። ስራ አጣሽ አይደል? መንከባለል ሆነ ስራሽ። እኔ የምልሽ እንደው የልጅቱ ነገር ግን አልገረመሽም? አቤት የሰው መመሳሰል! እኔ በጣም ነው የገረመኝ። አባዬ እኮ ደንግጦ ስጮህ ልቤን ባፌ ልተፋት ነበር የምር። ወይ ጉድ! እሱስ ጮሆ ወጣለት እናቴ። እኔ እኮ እንደው አይቻታለሁ፣ የዛን ቀን ቁጭ ብላ እንዲህ ብዬ አይቻታለሁ። ግን በፍጹም ይሄን አላስተዋልኩም ነበር። አይገርምም? አይ እማዬ፣ አንቺስ አንድ ቀን ያየሻት፣ እኔ አብሬያት እየተማርኩ ምንም ሊመጣልኝ አለመቻሉ አይገርምሽም? ኧረ እውነቱን ነው። ኧረ ቢደነግጥ እውነቱን ነው። ቆርጥ እኮ በቃ ዜብዬን እኮ ነው። አፈር ልብላ። ነብሷን ይማረውና እናቴ ነብሷን ይማረው። እውነቱን ነው ቢደነግጥ። አዜብ ምናምን የሚል ማጨናበር አልፈልግም። ቆይ እስቲ ንገረኝ፣ በምን ተአምር ነው በህይወት የሌለች የእህት ልጅ አንተ ቤት የምትገኘው? እስቲ ንገረኝ እባክህ። እኔ ምን ያስዋሸኛል? እውነቴን እኮ ነው። አትመጪ አትሄጂ፣ ቁርጥ ሟቿን የእህቴ ልጅ አዜብን እኮ ነው የምትመስለው። በስመ አብ! እኔ እኮ የመጀመሪያም ቀን እኮ አይቼሽ ልቤ ደነገጠ። ለዚህ ነው ለሌላ አይደለም። ኧረ ለዛ ነው ካናዳ ልትወስደኝ የነበረው። እባክሽ አለፈው አለፈ። በቃ አታዩ። ምን አለበት አንቺም አሁን ቤተሰባችን ትሆኛለሽ፣ እኔም ቤተሰብ ከነ ልጆቼ ከሚስቴ እንሆንሻለን አንድ ላይ። በቃ እኮ ታዲያ እኔ ምን አልኩኝ? በጣም አሪፍ ቤተሰብ እንሆናለን እንጂ በጣም አሪፍ ቤተሰብ። እሺ ጎሽ፣ እሺ እኔ ልሳምሽ። መሳሙ ይቆይልኝ ሰውዬ እዛው። ይኸውልህ የሰማኸኝ ነው። 2 አማራጭ እሰጥሃለሁ። ቆይ ግን ከዛ በፊት ቅድም ስደውልልህ ምን አስበህ ነበር ተበት ለማለት የፈለግከው? እባክህ መተበት እኮ አይደለም እንትን ነው፣ ቤት ስለነበርኩ ነው። እና ታዲያ ቤት ብትሆንስ? የጓደኛ አባት አይደለህ እንዴ? የልጅ ጓደኛ ማለት ደግሞ እንደ ልጅ ማለት ነው። ዘና ብለህ ልታወራኝ ይገባ ነበር። ተግባባን አይደል? እኮ ስልክሽን ከየት አመጣው ብላለሁ። ዘዴ ፈልጋ አፈጮላ አይደለ እንዲያራዳው። እሺ ወደፊት በቃ ጥሩ ሀሳብ ነው፣ እሞክራለሁ። ሰውዬ ትሰማኛለህ? እሞክራለሁ የሚባል ነገር አልፈልግም። ተግባርና ውጤት ብቻ። አረ በእናትሽ እሺ እኮ ብያለሁ። እሺ ብያለሁ። በእናትሽ ለምን እንዴት አደርጋለሽ? 2 አማራጭ እሰጥሃለሁ። ስማኝ በደንብ እየሰማኸኝ። 2 አማራጭ እሰጥሃለሁ። የምልህን በሙሉ ያለ ምንም ማቅማማት እሺ እመቤቴ፣ አቤት፣ ወዴት ብለህ ትታዘዛለህ። ካለበለዛ ግን ይኸውልህ የተላላክናቸውን መልእክቶች ለውዷ ባለቤትህና ለልጅህ አያይዤ እሰጣቸዋለሁ። አላሳዝንሽም? እንደው በእናትሽ ኧረ እባክሽ ላለፉት 30 ምናምን ዓመት የገነባሁትን ትዳሬን እባክሽን እንዲሁ ዝም ብዬ በሜዳ አልዋረድብሽ። ኧረ እባክህ ራስን ካዋረድክ በኋላ እኔ ምን ልርዳህ? የእኔ አንበሳ ተው እንጂ። እሺ ምን አድርግ ነው የምትይኝ? እሺ ምን ላድርግ?
ይኸውልህ የማዝህን ነገር ያለ ምንም ማቅማማት ፈጽም። ካለበለዚያ ግን ይኸውልህ ምርጫ አንተ ነው። እሺ እኮ አልኩኝ። እሺ ተግባብተናል። እሺ እኮ አልኩኝ። በቃ እሺ አልኩኝ እኮ። አሁን በፍጥነት የካናዳ ፓስፖርትህን አምጣ። ተነስ። የማንን? የካናዳ ፓስፖርትህን አምጣ። ስልኩን አስቀምጨዋ። እሺ ምንም ችግር የለም እኮ የካናዳ ፓስፖርት እኮ አለ እኔ ጋ ነው። እንትን አመጣዋለሁ። አሁን ነው የማመጣው። ምን ችግር አለ? ምን ችግር አለው እኮ? በፍጥነት ነው የምፈልገው። ተነሳ፣ ቶሎ በል። እሺ ተይው ስልኩን። እሺ ምን ችግር የለም። ጨቅጫቃ ሰውዬ ነው በእናታችሁ። የምትፈልጊው ነገር አለ? ምንም የለም። እሺ አትቆጪ። እሺ ደግሞ ምን ቀረ? ቻው ሳልልሽ አትመለስም እንዴ? እመለሳለሁ። እስክመለስ ብዬ እኮ ነው። ቻው። እሺ ቻው። እሺ እሺ። እኔ ነገር እርስት ታሪክ ረዝቻ አይገርምሽም? ለካ ፓስፖርቴን ማተብ ላስመታ ላሳድሰው ካናዳ ኤምባሲ ልኬዋለሁ። ለካ ቆይ አንተ ግን ምን አይነት ውሸታም ሰው ነህ? ትንሽ አታፍርም? በዚህ እድሜ አላስመታ እኮ እዚህ ኤምባሲ እኮ ስጄ ነው እኮ። ኧረ የካናዳ ኤምባሲ የት ነው እባክህ? የቱ እንትን ነው ይሄ ሳር ቤት እኮ ነው። በምን አወቅ? የምሬን እኮ ነው። የካናዳ የፓስፖርት እንዳለኝ እኮ አልዋሸውም። የዋሸሁት ልጅና ሚስት እንዳለኝ ብቻ ነው። ማህተብ ሊመጣ ሄዶ ነው ፓስፖርቱ እንጂ እኔ አልዋሸውም አይደል? አሁን እኔን ከማድረግ ተውና ውሸትህም እንደ ውሸት ይሁን። አሁን በፍጥነት ቡና ፈልጋለሁ። ቡና ጠምቶኛል። ወይኔ የኔ ፍቅር ነይልኝ። ነይ ልብስ ለውጪ ወስጄ ልጋብዝሽ። አይ አልፈልግም። እና ከሰል ገዝተና መጀመሪያ እኔ አንተ ሂጅ እርዛ ሂጅ። ታየዋ ስልኩን ለምን ስልኩን ትይዣለሽ? ታየው ስልኩን ምን አለበት? እኔ አሁን ከስል ከምገሽ በቡታ ጋዝ ላፍላ። ጋዝ የለውማ። እሺ በሲሊንደር። ሲሊንደር የለኝም ሰውዬ፣ አታድርቀኝ። ታዲያ በምን እሺ ይፈላ? በከሰል። እሺ እዚህ ሰፈር እኔ ከሰሊት እንደሚገዛ አላውቅም። ወይኔ እኔ እንጃ። በእናትህ አታድርቀኝ። በቃ አሁን በፍጥነት ቡናውን ነው የምፈልገው። ለምን አትነሳም? ለምን የምታደርቀኝ? አንድ ነገር ልንገርሽ ግን ምንም አይደለም። በዚህ እድሜ እንዲያከራተሽ ከሰል የምታስገዢ ለአንቺስ ጥሩ ነው እንዴ? ለህሊናሽስ ቢሆን ምን ማለት ነው እንዴ? ትልቅ ሰው ነኝ። ብረግምሽ አይደርስብሽም እንዴ? ነውር አይደለም እንዴ? ምን ማለት ነው? ተይ እንጂ። አንዴ ተሳሳትኩ፣ እውነት ነው፣ ችግር ላይ ወድቄያለሁ። እሱን አገኘው ብለሽ በተገኘ ቀዳዳ ገብተሽ እንዴት ህይወቴን ታምሸዋለሽ? ተይ እንጂ። ምን ማለት ነው እንዴ? ላሳዝንሽ። ኧረ እንደው በበጥ ወይ ኧረ ወይ ሰውየው ጨለለ እንዴ? ወይኔ ደወለች። እሷ ናት። ውይ ውርደታችን! እንደው ደውለን እንኳን እንዴት ሆነሽ ሳንላት አንቺላት እንጂ ታዲያ ምንድን ነው? ሄላ ወይዬ አንቺ በድንጋጤ አንድ ሳምንት ተጠፋፋን አይደለ? አይገርምሽም? በእናትሽ በጣም የሚገርም አጋጣሚ እኮ ነው። አሁን ራሱ እማዬ ጋር እያወራን ነበር። ደግሞ ስንገናኝ ሁሉንም ነገር እናወራዋለን። እማዬ ደግሞ ሰላም እያለችሽ ነው። ወይ ማዛራሉ እንደተገብሽ እሳቸውን ፈልጌ ነው የደወልኩት። እስቲ አገናኘኝ በእናትሽ። እሺ እንኪማ ላውራች። እሺ ወይ ማዘሪ እንዴት አለሽልኝ እናቴ? ውይ ኧረ ተይኝ እናቴ። እንደው እኮ ከስሩ ተፈቶ እንዳመለጠ በሬ ሁላችን በርግገን ተበታትነን እኮ። ምን ያርግ ብለሽ ነው? ባሻ እኮ ይኸውልሽ በጣም የሚወዳት የእህቱ ልጅ ነበረች፣ አንቺን የምትመስል አዜ የምትባል ነፍሷን ይማረውና እሷ መስለሽው እኮ ነው እንደዚህ እንደው ድንግጥ ያለው። ሰማው እኮ። ማን ነገረሽ? አንቺ አልሄድኩም አላልሽም እንዴ? ይቅርታ ማዘር፣ እሱን እኮ አይደለም እዚህ አክስቴ እያዋራችኝ እሷን እኮ ነው ሰማው ያልኩት። ነው አክስትሽ መጡ እንዴ? አዎ በሰላም ገብታለች። እንዲያውም ነገ ወደ ቻይና በረራ አላት። ከቻላችሁ እኮ ዛሬ ብቅ ብትሉ ብዬ ነው የደወልኩት። እንዴ መቼ? ዛሬ ለዛሬ? አዎ ዛሬ፣ ያው ቀዳዳው ሲገኝ ብንጠቀምበት ብዬ እኮ ነው። እሱስ እውነትሽን ነው። እንደው መቼም የሊልዬ አባትም ባሻም ቢኖር ብዬ ነው ስለሌለ እሱም ሰው ስለሚወድ እንደው አብረን እንምጣ ብዬ ነው እንጂ እሱማ ምን ችግር አለ? ስራም የለን እንመጣለን። ፋዘር ሌላ ጊዜም ቢሆን ብቅ ይላሉ። ባይሆን እኛ ሴቶቹ እንገናኝ አይሻልም? አቤት ጉድ! አንቺ እኮ እንዴት አይነት ብልሃተኛ ወርቅ ልጅ ነሽ! ግድ የለም እውነትሽን ነው። ሴቶች ለሴቶች እንገናኝ። በቃ እንመጣለን ነው አበባዬ። በቃ እሺ፣ ወደ 11 ሰዓት ላይ ብቅ በሉ አደራ። ማዘር ሊሊ ቤቱን ታውቀዋለች፣ ብቻ እንዳትቀሩ እሺ? እሺ የኔ ወርቅ። እሺ እናቴ፣ ጓደኛሽን አግኝ። እሺ ማዘር። አንቺ ግብዣ በድብቅ ተጀመረ እንዴ?
ባክሽ በቀጠሮ ሲሆን ይከብዳል ብዬ እኮ ነው። ደግሞ ነገ አክስቴ በረራለን። ለዛ ብቅ በሉሽ አደራ እንዳቀሩሽ። እሺ የኔ ውድ በቃ እንመጣለን አንቀርም። ደግሞ ይኸውልሽ ነግሬሻለሁ፣ እንደ ሩቅ ሰው የሆነ ነገር ሊያዝ ምናምን ብላችሁ እንዳትጨናነቁ። 5 ካርቶን ዘይት በቂ ነው። ቀልደኛ። ለምን ብለን ፋብሪካውን ከፍትልሻለን እንጂ። በይ ቻው። እሺ እሺ የኔ ውድ ቻው። በይ እንሂድ እናቴ። ጠሪ እናቴ አክባሪ ነው። አዎ በይ ሞሳ እንዴት አደርክ? ደህና አደርክ? አይኔም መሆን አለበት። አህለን ባሻ የሰፈረው አድባር ዛሬ ከየት ተገኙ? በናቶት እባክህ ቀኑ አብዶ አሳበደኝ እኮ። ቀኑ የኛ ወርቅነ ምን እኮ በፈጣሪ እኔ ራሱ እኮ ባለፈው እጁ እንደዚህ ያወናጨፈ በዚህ ጋር ሲሄድ እንደዚህ ብዬ አይቼው በቃ ቀኑ በቃ ለየለት ብዬ አዘንኩ። ባሻ ቀኑ ለየለት እንዴ? ኧረ እባክህ ወንድሜ ምን ቀኑ ትልብኛለህ? እንኳን ቀኑ ጠቅላላችን አንተም እኮ አብደሃል። ጤና የለህም እኮ ባሻ። ምን ማለት ነው አብዳል ማለት ነው ወይስ የኢትዮጵያ ሕዝብ ጠቅላላ አብዷል ብሎ ጤና ሚኒስቴር አወጀ እንዴ? ባሻ ሰውዬ ጠቅላላችን እኮ አብደናል። ጨርቃችንን አልጣልንም፣ በአስፋልት ላይ ወጥተን በከሰል አልጻፍንም፣ አልጮንም እንጂ ጠቅላላችን እኮ አብደን ጨርሰናል። አንድ ጤነኛ አለ ብለህ ነው እንዴ? የምሮት ነው እንዴ ባሻ? ሰውዬ አሁን እሱን ተውና ቶሎ በል ከሰል ስጠኝ፣ ቶሎ በል። እና ከሰው ሁሉ ቀድሞ አስፋልት ላይ መጻፍ ሊጀምሩ ነው እንዴ ባሻ? እባክህ ምን አለበት አሁን ከሰሉን ብትሰጠኝ? እኔማ ደንቆርን ተተ ድራማን ተውና ከሰሉን ስጠኝ እኮ ነው የምለው። ባሻ ተረጋጉ። እኔማ ኢዛቤ እኮ ነው። ለምን የማይሰጡት? ምን አገባኝ ታዲያ። ግን በነገራችን ላይ ባሻ እማማሰናይ ሰላም አይደሉም። ሰሞኑን ጠፉብኝ እኮ። አሁን እሷ ምን ትሆናለች? ቶሎ በል ስጠኝ። እኔ ያለ ወትሮ ከሰል ገዢ ሆነው ሲገኙብኝ ነው እንጂ ሌላ ነገር አይደለም። ለነገሩ ይሄም ትልቅነት እኮ ነው ባሻ። ዘንድሮ የበሰለ ገብቶ ከመብላት ማብሳዩ ይዞ መግባት የተሻለ ነው ባሻ። አሁን ነገሩን ትተህ በኩርቱ ፌስታል ከሰሉን ትሰጠኛለህ አትሰጠኝም? እኔማ ምን አገባኝ። ስንት ዶን እያለ ዱል ያድርግ። ይሄ ምን ይጂ ዝም ብለህ 10 ብር በኩርቱ ፌስታል አድርግልኝ። ባሻ ምን አካው ዛሬ 10 ብር ከሰል ሊያውም ፌስታሉ ኩርቱ ነው ባሻ። የት ላይ ነው የቆሙት ባሻ? 10 ብር ከሰል። ሰውዬ አሁን ቧልቱን ትተህ ለምን ያልኩህን አትሰጠኝም? ባሻ አብዴት አላደረጉም እንዴ? ነው እዛው እሳካ አድርገው እንደቆሙ ነው ባሻ። አንድ ነገር ልንገርዎት፣ ዛሬ ጊዜ ተቀይሮ የነበረ እንዳልነበረ ሆኖ አንድ ነገር ልንገርዎት ባሻ። ስለ እግዚአብሔር ብሎ ዛሬ የኔ ብጤ ከለመነ ከይቅርታ ጋር እኮ ነው 10 ብር የሚሰጠው። ገቢቶ እሺ አሁን ዲስኩሩን ተወኝና በኩርቱ ፌስታል ከሰሉን አድርግና ስጠኝ። እኔማ እነግርዎታለሁ። ሳቤ ነው ምን ቸግሮ ባሻ። ዛሬ ልክ አይደሉም ማለት ነው። እሺ ስንት ነው? ምኑ ምንድነው የምታደናቁረኝ አንተ? ሂሳቡ ነው። ታዲያ ስንት ነው እኮ ነው የምለው። 200 ብር። ምኑ ኩርቱ ፌስታል ነው በለው። የወሰዱት ከሰል ነዋ። እቺ ገንዘብ አያርግልህ። አሜን አሜን። ገንዘብ አያድርግልህ። ዛሬ እንደ ንፋስ ብን ብሎ ለሚጠፋ ገንዘብ ነው ባሻ። ገንዘብ አያድርግልህ ብለው እኔን የሚረግሙኝ። እውነትም ሁላችንም አብደናል ማለት ነው። አቤት። አንተ ወዬ ነው የሚባለው? እሺ በየጊዜ እንደተብሎ ወዬ። እናቴ ስማ፣ ማቀያየሰ ነው ደግሞ ነግሬሃለሁ። ስልኬ እጄ ላይ ነው ያለው። እሺ በአንድ ሰከንድ ውስጥ ህይወትን ጦር ሜዳ ላደርገው እችላለሁ። ተግባባን አይደል? እየመጣሁ ነው እኮ። እንዴ አሁን ከሰል ገዝቶ መምጣት ከዚህ ሰፈር እንደዚህ ያቆያል? አይደለም ከሰል ገዝቶ መምጣት የከሰል ማዕድን ይወጣል በዚህ ሰዓት። ምን ሆነ ነው እንዴ? ኧረ ተሳስተሻል።
ከሰል ከእንጨት ይከስላል እንጂ እንደ ማዕድን ከመሬት አይወጣ። ማነ ባለ ካናዳው እውቀትህ እኮ አዙሮ ሊደፋን ነው። ይኸውልህ አሁን ቶሎ በፍጥነትና ነግሬሃለሁ። ትዕግስት እያለቀ ነው። እሺ ወርፎ አለመቀመጥ ወለ መሰብሰብ እንዲህ ያለ መዘዝ ያመጣል። እንዲህ ያለ መዘዝ ያመጣል። እንዲህ ያለ መዘዝ ያመጣል። አይ አይ ማነ ሞሳ የለም እንዴ? አንተ ሞሳ። አቤት። እማማ ሰናይት ሰላም ኖት? ጉድ አቺ ሚጥሚጣ። ኧረ በእናትህ ምን እማማ ሰናይት እንደዚህ ብለው አዩኝ? ተዝረከረኩበት እንዴ? ተዝረከረኩ ትላለህ እንዴ? ከዚህ በላይ ምን ትሆን? ማበድ እኮ ነው የቀረ ልጄዋ። ማበድ ነው የቀረ አሉም ባሻ። ባልና ሚስት ከአንድ ሪቨር ይቀዳል አለ ፕሮፌሰር አያልሰው። እንዴት እስቲ እንድገመው እናቴ። አሁን እኮ ነው ለጥቂት የተሸዋወዳችሁት። ከማን ጋር ነው የተሻወድነው? ምንድን ነው የምታወራው ሰውዬ? ሚጣ ከልጅ አትጫወት ይበላብሃል ምሳህን አለ። አንድ ጊዜ ሸራብ ታደርጋለች። ይኸውልህ ስማ፣ የተማሩ ሰዎችን ስላወቅ ብቻ የተማርክ አይምሰልህ። ደግሞ የእንግሊዘኛ አንበልክ አድርገው። እሺ አሃ እንነጋገር እንዴ? አሁን ተማሪን ከሚሉት ሰዎች እኛ እንሻልን። አንዱ ጂሲ ምንድነው ሲባል ጂ ግራንድ ሲ ሰርክል ብሎ ባንድሬ ትልቅ ብሎ አላለም። ማን ቲቸር ሞሳ ስማ እናት አለም። አሁን የተጠየቀውን ብቻ መልስ፣ ሌላው እንግሊዘኛውን ለራስ አድርገው። ግድ የለም ተሰናይ ምን ነበር አሉኝ? አገኝ ያደርጉልኛል። ከማን ጋር ነው የተላለፍነው እኮ ነው ጥያቄው። ንቃት አመጣለ ቃት ትብዘዝ ታመጣለ መዘዝ አለ ታጁ ለዘዝኩበት እንደ ነፍሴ ከባሻ ጋር ነው። ባሻ ናቸው። እቺ አንተ ያመሃል እንዴ? የተከበረው የሀገር ዝግባ የመንደሩ ዋርካ የሆነ ሰው የተከበረው ባሌ ከዚህ ከሰል ቤት ምን ይሰራል? በቃ አሁን ገባኝ። ማማ ሰነ ሰርፕራይዝ አድርጉት ከፈልገው አሁን እኮ ነው የሆነ መተብር ከሰል ገሰውኝ ሄዱት። ጭራሽ ችርቻሮ እንዴ እኮ ባሻ የኔን ባሻ ነው እንደዛ የምትለው? እና የኔ ባሻ ናቶ የእርሶ ባሻ እኮ ነው። በልቶ አንተ እኮ እናት አለም ይሄን ባዳ የሆነ ቅጠል እየበላ ሰው አይደለም። አሁን ዝም ብለህ ለልጆች አሸክመህ ላክልኝ ወደ ቤት ከሰሉ። ካለው ማማ ሰናይ በሉት ነው አሉ። ባልደነው አሉ ወይ ጉድ! አንቺ ነይ እስቲ ነይ። ቆይ ኧረ ቆይ የሚገርም እኮ ነው። ትደውይለን? አዎ ቆይ ወየ እናቴ። አንተ የት ነው ያለኸው? ምን ነው ፈለግሽ? አረ በህግ አምላክ የጠየቅኩን ብቻ መልስልኝ። ምን ሆነሻል? ተው በልሽ። የት እንዳለ በኋላ ትነግረኛለህ። ለመሆኑ የምን ከሰል ነው የገዛኸው? የምን ከሰል? አይ ሞሳ፣ አሁን እችንም ወሬ ብሎ አወራሽ። እንትን እኮ ነው ይሄ። አሁን በዚያ ሳልፍ አንዲት ባልቴት እንደው አሮጊት ናቸው ቡና መጠጫ ከሰል አጣሁ ቢሉኝ ገዝቼ ሰጥቼ እኮ አይቶ እኮ ነው። ውይ ነው እንዴ? ኧረ ተባረክቴ፣ ይሄማ ዋና በረከት ነው። አይ አረ እንደው ሰው እንዴት ችግር ይዞታል እናቴዋ። የችግሩን ነገርማ ተው እናት አለ። በል አንድ ቦታ ደረስ ብለን ልንመጣ ነው። አረ ይሁና በሉ፣ በጊዜ መለስ በሉ። ዘንድሮ አባትሽ ቁም ነገረኛነት ወጥቶታል። እንዴትማ? አንዲት አሮጊት ቡና መጠጫ ከሰል አጣው ስላሉ ነው ለካ ከሰል ተሸክሞ ወስዶ ሰጧቸው። አየኔ አባት ይሄኔ እኮ ቡናም ገዝቶ በእጃቸው ሸጉጥ አድርገው ይሆናል ምስኪን። አቤት ጉረኛ አባትሽ መሆኑማ መች ጠፋኝና፣ ለኔም ደግሞ መወዶ ባሌ ነው። በይ እንሂድና እዛ ሱቅ የሆነ ነገር አስጠቅልለን ገዝተን ይዘን እንሂድ። እሺ ይሻላል። ነይ እንሂድ። እሺ እንዴ ትንሽ አልበዛም እንዴ? አንቺ አታስቢም እንዴ? በዚህ እድሜ ከሰል ግዛሽ ተዋርጄ ይሄው ከሰል ገዝቼ መጣሁ። እሺ ምን አድርግ ነው የምትይ እንዴ? እንደገና ደግሞ ጀለቢያ ለብሰ ቡና ብላተኛለሽ። ምርጫው ያንተ ነው የኔ ጌታ። ታይሃል አይደል? እጄ ላይ ያለው ምርጫው ያንተ ነው። ታጭቀኝ። ኧረ እባክሽ ላሳዝንሽ። ኧረ ትዳሬን አትበትኙ። በቃ ይቅርታ አድርጊልኝ፣ አጠፋሁ። ምን አለ እንኳን ሰው ፈጣሪ ይቅር የሌለ እንዴ? ምንድን ነው ያልከው? ፈጣሪማ ፈጣሪ ነው። ካናዳ ገባው ብዬ ተቦትርፌ ሳበቃ እጤን ዱብ እንዳደረግከው ያንተንም እጤ ዱብ አደርገዋለሁ። ታይኛለህ። እሺ ምን አድርግ ነው የምትይ? እባክሽ ይሄንን ድራማ የምትይውን ነገር ግን አስቀርልኝ እባክሽን። በእናትህ ከምታደርቀኝ ይኸውልህ ማብራሪያህን ተውና እዛ ቁም ሳጥን ውስጥ ጀለቢያ ያለ እሱን ለብሰና። እኔ እኮ ስኒ ማቀራረቡንም ያገዝኩ ድካመ ቀልል እንዲል ብዬ ነው። ጀነቢያ እንደዚህ አገልድሜ
ደውይላት እናንተ። እሺ እዚህ ማለ እዛ ማለ ቤት የትኛው እንደሆነ አንቺ እንዴት ይጠፋሻል? ሄሎ ወይ ጓደኛዬ፣ ወይ ሰፈራችሁ ሊጠፋብኝ ባልሆነ እንዴ? የቱ ጋር ደርሰሽ ነው? ወይ አዎ ኮብልስቶኑንማ ገባ ብለናል እኮ። ወይ እና ታዲያ ፊት ለፊት ያለው አረንጓዴ በነጭ የኛ በር አይደል እንዴ? ወይ ታዩ በቃ የኔ ውድ አየሁት። የትኛው ነው? ያኮ ነው ማይ። በሩ ላይ ሆነን ነው እንዴ የምንደውል? ደርሰናል። በይ እንደው ልልይ ቤት ይጠፋሻል። ፈጠን በል እንግዶች እየመጡብኝ ነው ደግሞ ነግሬያለሁ እንዳትዝረከረክ እሺ። ሰልፍኝ እስቲ እንግዳ ሰው ቤት ማላውቀው ቤት ገብቼ መከራዬን ልብላ እንዴ? እንደው ዛሬ ምን አይነት ፈተና ስቃይ ውስጥ ነው የገባሁት? ወይ የኔ አበባ የኔ ወርቅ እናቴ አንዴ ሰነበት ወርቄ እናቴ። ይኸው እንግዲህ መጣን። የኔ እናት ደግሞ ግቢያቸው ሲያምር አንቺ ጥሩ ግቢ፣ ደስ የሚል ግቢ። እሺ እናቴ ደስ የሚል ግቢ፣ ጥሩ ግቢ። እሺ እናቴ እሺ። እንግዲህ ቤትም ቦሳ እንዳትጥዩ እንጂ ምን ልጅዬ እንዳይወድቅ እባክሽ። ቤትም ቦሳ ብለናል። ቦሳ ይሰሩ ሲባል ሰምቻለሁ። ምኑን አውቄው ብሎ ማዘርዬ። አይዞሽ ኧረ አንቺ የኔ ልጅ ጎበዝ ነሽ። ኧረ እናቴ አክስትሽ ናቸው? አይ ሰራተኛ። እሱ አይባልም፣ ነውር ነው። ይኸውልሽ ልጃችን ናት፣ እህታችን የምታግዘን ነው የሚባለው። የሰው ልጅ እኮ ክቡር ነው እናትዬ። እኛ እኮ ይኸውልሽ አገልጋይነታችን ሰራተኝነታችን ለእግዚአብሔር ነው እንጂ እኛ እኮ እርስ በርስ ተጋግዘን እንደዚህ አብረን ተረዳርተን የምንኖር ሰዎች ነን። እንዴት አለሽ የኔ እናት? እግዚአብሔር ይመስገን ይባላል እኮ። የምን መዘጋት ነው? ታያት ግድ የለም። እንደዚህ እኮ ሀገር ቤት ሲመጡ እኮ እስኪለምዱ ድረስ እንደዚህ ናቸው። ደግሞ እኔ ምኗ ደስ እንዳለኝ ታውቂያለሽ? ከፍ ያለች ምራቋን ዋጥ ያለች ልጅ ማግኘትሽ ጥሩ ነው። አዎ አታስጨንቂያቸው እሺ። እሺ ታያት አንቺ በያት እንዴ ወፍራ ይሆናል እንጂ ተጫወቱ በቃ። እሺ ምሳ እስኪደርስ ድረስ ኩኪስ ነገር ላቀርብ። የለም ነይ ግድ የለሽ። ኧረ ችግር የለም። አይ አባያት በይ እንደው መመሳሰል ነው እንጂ አባቴ አይደለም በይ። አንቺ እየከደመ ነው እንዴ? እኔ እንጂ። አይ ተመሳሳይባችሁ ነው። አታውቁኝም። እኔ ከካናዳ ሰሞኑን ነው የመጣው።